እነዚህ የምታያቸው ኡስታዝ መካነ ሰላም የተረሸኑ ናቸው በአማራ ክልል ሙስሊሞች ላይ የተደረገው ጭፍጨፋ ገና ይቀጥላል በዚያ ያቆም السلام عليكم ورحمة الله تعالى وبركاته ودنا يتكبراتو هي نور ቤተሰቦች እንዴት አላችሁ ዛሬ ኢንሻአላህ በመካነ ሰላም በተከሰተው ሁኔታ አዳዲስ መረጃዎች ኢንሻአላህ ይዤላችሁ ቀርብ ያሉ እነሱን እናያለን በስተመጨረሻ ላይ ደግሞ ኢንሻአላህ ማን እንዳደረገው ጥብቅ የሆነ መረጃ ወጥቷል ኢንሻአላህ እሱንም ማስመለከታችሁ ይሆናል ከዛ በፊት ግን ይሄን ቻናል አዲስ የሆናችሁ ሰዎች ካላችሁ ይሄን ቻናል ላይክ እንደዚሁም ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት በመካነ ሰላም የሚገኙ ሙስሊም ወንድሞቻችን እንግዲህ ሸሂድ ከሆኑ በኋላ በዚህ መንገድ ወንድሞቻችን ተሸኝተዋል አላኩል ያህል ከቀብሩ በኋላ ደግሞ ሰው በሚገርም ሁኔታ ከተማውን ድብልቅልቅ አድርጎ ወጥቶ እንግዲህ ተቃውሞውን እየገለጸ ነበር እሱን ቪዲዮ እንመልከት ሌሎችም አዳዲስ መረጃዎች አሉ በዚህ ጉዳይ ላይ አብረን እንመለከታቸዋለን سبحان الله በጣም ያሳዝናል እንግዲህ አለመደራጀት ይሄ ነው ትርፉ አለመንቃት ይሄ ነው ጉዳቱ ያ ጀማዓ እንግዲህ እንደተመለከታችሁት ይሄ ሁላ ሙስሊም ይያለ ነው እንግዲህ ወንድሞቻችንን የነጠቁና አላህ ጀነተል ፊርደውስን ይወፍቃቸው ሁላችሁም በኮሜንት ዱዓ አድርጉላችሁ ለሻሂድ ለሆኑ ወንድሞቻችን የትላንትና ውሏን እንግዲህ መካነ ሰላም በዚህ መንገድ ነው ያሳለፈችው በጣም ቀውጥ የሆነ ተቃውሞ ነበር ህዝቡ ወጥቶ ነበር ቁጣውን እየገለጸ ነበር የነበረው ጥላቶቻችንን እንዳአውቀናል ባይዘይ ማንንም ሊደብቀን አይችልም ጥላቶቻችንን አውቀናል እንታገላቸዋለን በሚፈልጉት መንገድ በሙሉ እንታገላቸዋለን በአማራ ክልል ሙስሊሞች ላይ የተደረገው ጭፍጨፋ ገና ይቀጥላል በዚያ ያቆም እንደምታውቁኝ የዛሬ 4 አመት ለ3 አመት ያክል ስጮህ ነበር ብቻዬን እኔ ነገሩ ከመሆኑ በፊት እንጂ ድምጽም ሆነው ከሆነ በኋላ አልሆነም በጣም በሚያሳዝን መልኩ አብሮ የኖረውን ሙስሊምና ክርስቲያን ለማጨፋጨፍ ቆርጠው የተነሱ አካላቶች እንዳሉ ለ3 አመት ያክል ስናገር ነበር ግን የሚሰማኝ አልነበረም አሁንም ህዝባችን አብሮ መኖር ስላለበትና ይሄንን ህዝብ እርስ በርስ ሊያጨፋጭፉት ቆርጠው ስለተነሱ በተቻላችሁ አቅም ሰላም ስበኩ አሁን እከሌ ነው ማለቱ አይጠቅምም እኔ እከሌ ነው ይያልኩ ከመሆኑ በፊት እናገር ነበር ነገር ግን አሁን መናገሬ ጥቅም ስለሌለው ሙስሊሙ የሞተው ራሱ ሙስሊሙ ባስታጠቀው መሳሪያ እንደሆነ አስረግጬ ነግራችሁ ወዳለሁ አሁን መጸጸት ነው ያለባችሁ ቢሆንም ግን ያን የምንወደውን ህዝብ ሙስሊሙንም ክርስቲያኑንም ለማጨፋጨፍ ቆርጠው የተነሱ አካላቶች ስላሉ አሁንም ቢሆን ንቁ ሰላም ይሻለናል ለሁሉም ህዝብ ሰላም ብቻ ነው ያለው አማራጭ አብረን መኖር ብቻ ነው ያለን አማራጭ እየተገዳደልን ከምንኖር በዚሁ እንዲበቃ ሁላችሁም ድምጹ ነው እኔ ግን ከመሆኑ በፊት ሆኛለሁ ጋይስ
ይህ ወንድማችን ያነሳው ሐሳብ ሀይቃ ወላሂ እኔ መስማማበት ነው። ይደግሙታል። እኛ እስካልተንቀሳቀስን ድረስ ነገም እንደዚህ አይነት ነገሮች ይደገማሉ። ስለዚህ ይህ ነገር እንዳይደገም ኢንሻአላህ ወንድሞቻችን በቻልነው አቅም ከወንድሞቻችን ጎን መቆም አለብን፣ መታገል አለብን። ኢንሻአላህ ለሁሉም ወንድሞቻችን ድምጽ መሆን አለብን። ኢንሻአላህ ሁላችሁም በኮሜንት ለወንድሞቻችን ድምጽ እንሆናችሁ። ፋኖ አሸባሪ ቡድን መሆኑ ምንም አጠያቂ አይደለም። ከዚህም በፊት ሲፈጸማቸው የነበሩ ሙስሊሞች ላይ ሲያደርሳቸው የነበሩ ጭፍጨፋዎችም እየተረሱ አይደለም። አሁን መካነ ሰላም ላይ የተፈጸመ የኑር መስጂድ ላይ የተፈጸመው የሽብር ተግባር ታስቦበትና ታቀዶበት የተደረገ ነው። በመጀመሪያ ለሞቱትም አላህ የሸሂድነትን ማዕረግ ይወፍቃቸው። ካሁን በኋላ ግን ሌሎች ሸሂዶችን ላለመቅበር አንዳንድ ደዩስ የሆኑ ሙስሊሞች ሊነቁ ይገባል። የዚህን ቡድን ጽንፈኝነት ዛሬም ነገም በአደባባይ ሊያወግዙ ይገባል። በውስጡ ያላችሁ ሙስሊም አባላት እንኳን ልታወግዙትና ልትታገሉት ይገባል። ባላችሁ ነገር ልትታገሉት ይገባል። ምክንያቱም መንግስት እንኳን ከናንተ ጎን ነው የሚሆነው። ይህንን አሸባሪ ቡድን መንግስትም እናንተም አንድ ላይ ሆናችሁ ልታጠፉት የሚገባ ነገር ነው እንጂ አንዴ ደውላችሁ አንዴ ቤት ልታስረዱኝ አትሞክሩ። እኔ የምናገረውን ነገር ለእናንተ የማብራራት ግዴታ የለብኝም፣ ግን ይሄ መጨረሻ ነው። እናንተ ካላችሁ እነሱ ውስጥ ነገም ሸሂዶችን መቅበራችን አይቀርም። ሰላም አለይኩም። ወላሂ በጣም የሚያሳዝነው ደግሞ ያ ጀማዓ እዚህ ጽንፈኛ ግሩፕ ውስጥ ሙስሊም ወንድሞቻችን መኖራቸው በጣም ያሳዝናል። በተለይ ደግሞ አረብ ሀገር የሚኖሩ ወንድምና እህቶች እነዚህን ጽንፈኞች በጣም ነው የሚያግዙት። ያ ጀማዓ አይታችሁ ይሆናል፣ ታዝባችሁ ይሆናል። ወይም ደግሞ እንግዲህ ምናልባት ተሳስታችሁ እናንተም ከዛው አንድ አካል ሆናችሁ ሊሆን ይችላል። ያ ጀማዓ አላኩል ሀል እነዚህን ሰዎች ከዚህ በኋላ አይደለም መርዳት ይቀርና ባገኘነው አጋጣሚ በሶሻል ሚዲያም በሁሉም መንገድ ኢንሻአላህ ሁላችንም መታገል አለብን። ያ ጀማዓ ዝግጁ ናችሁ? እኒህ የምታያቸው ኡስታዝ መካነ ሰላም የተረሸኑ ናቸው። ማን ረሸነ አይደለም ሙስሊም ኡድዋር በጀለብ ያምና አባያስ ጎትታል ታኪስህ ቦምብም ጨምር ታጠቅ ይያልኩ እኮ ነው። ሸኒ ምንጣ ፋኖ ምንጣ መከላከያ ምንጣ መስጊድ ውስጥ ገብቶ ረብሻል ለሚለው ግንባሩን አታጨስለት። ግንባሩ ላይ በነጭ ጥይ ዝም ብለህ ለምን አታደፍንበት? መስጊድ ውስጥ ቁርአንና ሐዲስ ብቻ አይደለም መቀመጥ ያለበት። ከአሁን በኋላ ክላሽ ብሬን ስናይፐር ዲሽቃ ይሄም የፈለገ ቢኤም ምናምን ዙ ምናምን ሁላ መስጊድ መቀመጥ አለበት ማለት ነው። ከአሁን በኋላ ሙስሊሙ ታጠቅ ይያልኩ እኮ ነው። አዳፍንበት ይያልኩ እኮ ነው። በቃ ብሪቅ ብቻ ይዘህ አታንጠልጥል። ቦምብ ኪስህ እየጨመርክ ሄድ። ከአሁን በኋላ የሚመጣውን አዳፍንበት። በቃ እዛው መስጊዱ አዳፍንበት። የሚመጣ አካል የትኛውም አካል ይምጣ ሙስሊምም ይሁን ክርስቲያንም ይሁን ምንም ይሁን ብቻ እምነት ሞታ በጥቼ በጠብጣለሁ የሚለውን አዳፍንበት ይያልኩ እኮ ነው። አሰማም እንዴ ያ ጀማዓ ሀቅ እኮ ነው። ካልተደራጀን ራሳችንን ካላነቀን በስተቀር ሁሉ ጊዜም እንደዚሁ እያለቀስን ነው የምንኖረው። ምክንያቱም ደግሞ እነዚህ ሰዎች መቼም ሊያርፉ እንደማይችሉ እየነገሩን ነው። በሚዲያ ወጥቶ ይናገራሉ በግልጽ። በሶሻል ሚዲያ እንግዲህ ትላንትና በለቀቁት ቪዲዮ ተመልክታችኋል። በግልጽ በይፋ ወጥተው የሚናገሩን ነገር ነው። ስለዚህ ይህ ልጅ ያነሳው ሐሳብ እኔ መስማማበት ሐሳብ ነው። መደራጀት መዘጋጀት አለብን። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ነው አማን ታድሯል አለን ሰላም ነው። ምን ነበር ማታ ብልሽት አለ እናስተው መስጊድ ውስጥ መጣዋቸው መስጊድ ውስጥ እግዚአብሔር ይያሰ ጎጃሙ ናቸው። ለምን እንዴ ቢያንስ የ65 47 ዓመት ነው ሽማግሌ መስኪ ይዞ በጠበቃ መቶት ከዛ ውስጥ ላይ ገብተው እንደጭፍጥፍ ብዙ ሰው 3 ሰው ነው 4 ሰው እንደውላ ገና ማረም ታሪክ ተባይቶብኝ አረ እንዴት ነው አሁን ታይ መስጊድ አካባቢ ነበር ያለው ተቆውጥ ያለ ለቅሶ ነው ያለው ነው እኛ ባይዞ አልহামዱሊላህ ከመጀመሪያ እናቀለን ጥላታችን ማን እንደሆነ ማን ከጀርባ ላይ ያጠቃ እንደሚችል እናቀለን በደንብ አድርገን ማለት ነው። አላኩልሃል ያልነቃችሁ ወንድሞችና እህቶች ካላችሁ ይህን ቪዲዮ ተመልከቱ። እናንተ ደግሞ ይህን ግለሰብ እነዚህን ጽንፈኞች የምታቋቸው ከሆነ ሙስሊም ጠልነታቸውን የምትረዱ ከሆነ ለሌሎች ሰዎች ይህን ቪዲዮ ሼር አድርጓቸው። ምን ያክል መስጂዶቻችንን ገብተው እንዳጠቁ የስልክ ቅጂ ነው እንግዲህ ወጣባቸው። ያ ጀማዓ ሼር አድርጉላችሁ ያልነቁ ሰዎች ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን መስጊድ ውስጥ አማራ ክልል መካነ ሰላም ወንድሞቻችን አዛን ያረገ ባለበት ሰዓት ኢማሙን ጭምር 4 ሰዎች ታጣቂዎች ገብተው በግፍ ጨፈጨፏቸው። አላህ Subhanahu Wa Ta'ala ፍርደውስ ለዓላን ይወፍቃቸው ለወንድሞቻችን ከሹሃዳ ይመዝግባቸው በረህመቱ በእዝነቱ አሁን ከነበሩበት የሄዱበትን የተሻለ ቦታ አላህ Subhanahu Wa Ta'ala ያርግላቸው። ግን ምን ስላደረጉ ለምንድነው ሁሌ መስጊድ ላይ ጥቃት የሚደረገው?
ለምንድነው የግል ፖለቲካችሁን የግል ችግራችሁን በሌላ ነገር ማጨርሱት? ለምንድነው ንጹህ ህዝብ ሰላማዊ ህዝብ እምነት ቦታ ላይ ገብታችሁ ይሄንን ግፍ የምትፈጽሙት? አላህ Subhanahu Wa Ta'ala እናንተ ላይ በላዕ ያውርድባችሁ በረህመቱ በእዝነቱ። ሙስሊም የማንም ፖለቲካ ማራመጃ አይሆንም። ያ ጀማዓ ነስር ሊመጣ የሚችለው በጋራ ቁመን ስንታገል ብቻ ነው። ሁላችንም ኢንሻአላህ በጋራ ቁመን እነዚህን ጽንፈኞች መታገል አለብን። እነሱ ሲገሉን አልመረጡንም፣ በመስጊዶቻችን ገብተው ነው ያጠቁን። አለኩል ሀል ሁላችሁም ለሻሂድ ለሆኑ ወንድሞቻችን ዱዓ ማድረጋችሁን አትዘንጉ። አላህ በጀነቱል ፊርደውስ ያኑራቸው። እንግዲህ ለዛሬ ያስኳችሁ መረጃዎች እነዚህ ነበሩ። ይህን መረጃ ለሁሉም ሰው ሼር አድርጋችሁ አድርሱ። ሁላችሁም በኮሜንትም እንደዚሁም በተለያየ መንገድ ለነዚህ ሻሂድ ለሆኑ ወንድሞቻችን ድምጽ መሆናችንን አንርሳ። ላልነቁ ወንድሞቻችን ደግሞ መረጃውን ሼር እናድርግ። ያ ጀማዓ ሶሻል ሚዲያ ተጽዕኖ መፍጠር ይችላል። ሁላችሁም ተንቀሳቀሱ ያ ጀማዓ። የቻላችሁ ሰዎች ሶሻል ሚዲያን ተጠቀሙና ተጽዕኖ መፍጠር ቻሉ። ካልሆነ ደግሞ የሚሰሩ ልጆችን አፕሪሺየት አድርጉ፣ አበረታቱ። ቲክቶክ ላይ እነዚህን አሁን ያያችኋቸውን ወንድሞች ሌሎችንም ማለት ነው ኢንሻአላህ ማገዝ መተባበር አለብን። ሶሻል ሚዲያ ዘመን ነው። ሶሻል ሚዲያን ለኢንሻአላህ ለጥሩ ነገር እንደዚህ ደግሞ ድምጻችንን ለማሰማት እንጠቀምበት ያ ጀማዓ። እስኪ በዚህ ጉዳይ ላይም ሐሳብ ካላችሁ ኮሜንት ጻፉ። ኢንሻአላህ ኮሜንት ላይ እንወያይበታለን። ለዛሬ እንግዲህ ያስኳችሁ መረጃዎች እነዚህ ነበሩ። ኔክስት አዳዲስ መረጃዎች የሚወጡ ከሆነ ይዤላችሁ ቀርባለሁ። እንደዚህ አይነት መረጃዎች እንዲደርሳችሁ ግን ቻናሉን ሰብስክራይብ እያደረጋችሁ ሁላችሁም ተቀላቀሉ። ኢስላሚክ ቻናል ነው፣ አይጎዳችሁም ያ ጀማዓ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላሙን